ደሳለኝ ጫኔ የአብይ ሚኒስትር ሆነው መሾማቸው ከሞላ ጎደል እየተረጋገጠ ነው። አቢቹም ላታመልጭኝ አታሩጭኝ እያሉ ይመስላል። መደመርን በልተዋል ብለው ካደነቋቸው ከሰዓታት በኋላ በፓርላማው ግቢ እየተሳሳቁ የሚታዩበት ፎቶ ወጥቷል። በዚያው ደግሞ ደሳለኝ ጫኔ መኪና ሊሸለሙ ነው የሚሉ መረጃዎች እየወጡ ነው። በረሃ የነበረው ራሳቸውን የሸፈነውና የተገዛው ጠጉራቸው ጉዳይ መነጋገሪያ ሆኗል። በዚህ ዙሪያ በማህበራዊ ሚዲያ የሚንጸባረቁ አስተያየቶችን እንዲሁም ሌሎች ዝርዝር ጉዳዮችን ይዘን ቀርበናል። ለአፍታ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ እንዲህ አሉ። ክቡር አቶ ደሳለኝ ጫኔ የመጨረሻ ያሉት ንግግር የመጨረሻ ባይሆን የመንግስት ምኞት መሆኑንና ከምክር ቤት ውጭ እነዚህን አባላት ከመንግስታችን ጋር በጋራ ሆነን ኢትዮጵያ እንድናገለግል በተከበረው ምክር ቤት ፊት ጥሪ ላቀርብላችሁ ፈልጋለሁ። መንግስታችን እናንተን አካቶ ኢትዮጵያ ማልማት ይፈልጋል። ኢትዮጵያ የጋራ ሀገራችን ናት። እኛም እናንተም ልጆቿ ነን። በምክር ቤት ብቻ ሳይሆን በተለያዩ ዘርፍ ተባብረን ኢትዮጵያ እንድናበለጽግ አብረን እንድንሰራ ጥሪ ላቀርብላችሁ ፈልጋለሁ እና የመጨረሻ እንዲሆን ምኞት ያለ መሆኑን ላረጋግጥላችሁ ፈልጋለሁ። በነገራችን ላይ ዶክተር ደሳለኝ ጫኔ ዛሬ ጥያቄው ንግግር ሲያደርጉ በጣም ደስ ያለኝ ነገር ምን ያህል መደመርን እንደበሉት ነው። እውነቴን ነው። በጣም ደስ ያለኝ ስለ ሚዛናዊነት፣ ስለ ክልል ኤምፓወርመንት እና ስለ ሀገር ዩኒቲ ኮሪደር ላይ ብቻ ሳይሆን ዳይቨርሲፋይድ ኢኮኖሚ ለመገንባት በጣም ትላልቁም ነገሮች አንስተዋል። ሙሉ በሙሉ የመደመር መንግስት ሳቢዎች ማለት ነው። ይሄ በነበረን ቆይታ አንዱ ከአንዱ ሐሳብ ተወራርሷል ማለት ነው። ሐሳባቸውን ሲሰነዝሩ ኮሪደር ብቻ መሆን የለበትም ማዳበሪያ ፋብሪካም አሉ፣ መሆን የለበትም ግድብም አሉ። ስለዚህ አቋማችን በብዙ ጉዳይ እየተቀራረበ ስለመጣ በጋራ የምንሰራበትን ነገር ብናሰፋ ጥሩ ነው ለማለት ብዬ ነው። እኒህ የአብይ አህመድ አሊ አረፍተ ነገሮች ደሳለኝ ጫኔን ከአክራሪ ተቃዋሚነት ወደ ብልጽግና ሎሌነት እየመለሷቸው ያሉ ርችቶች ተደርገው እየተቆጠሩ ነው። ዶክተር ደሳለኝ ጫኔ በአማራ ብሔራዊ ንቅናቄ አብን ስር በመደራጀት ለበርካታ ዓመታት የህዝብ ብሶት በመንግስት ጆሮ ለማድረስ ሲጥሩ የነበሩ በተለይም በፓርላማ ውስጥ ባላቸው ሞጋችነት የሚታወቁ የፖለቲካ ሰው ናቸው። ዛሬ እንኳን በምክር ቤቱ ባደረጉት ንግግር የፖለቲካ እስረኞችን መብት፣ የፍትህ እጦትንና የመንግስትን የፖለቲካ ፍልስፍና ክፉኛ በመተቸት ስማቸው ሲገን ውሏል። ይህ በምክር ቤቱ ሲያወርዱ የቆዩት የትችት ውርጅብኝ ጠቅላይ ሚኒስትር አብይ አህመድ ለተለየ ምላሽ አነሳስቷቸዋል። ጠቅላይ ሚኒስትሩ በንግግራቸው ወቅት ዶክተር ደሳለኝንና ሌሎች ተሰናባች የፓርላማ አባላትን ጀግኖች ሲሉ አሞካሽቷቸዋል። ጠቅላዩ በግልጸኝነት ሐሳባችሁን ለመግለጽ የሞከራችሁ ተሰናባች የተቃዋሚ ፓርቲ አባላት ጀግኖች ናችሁ፣ ለኢትዮጵያ ዲሞክራሲ የማይናቅ ሚና ተጫውታችኋል በማለት የሰጡት አስተያየት በፖለቲካ ተንታኞች ዘንድ የተለያዩ ትርጓሜዎች ሲሰጥበት ቆይቷል። አብይ አህመድ ዶክተር ደሳለኝ ጫኔ ያቀረቡት ጥሪ በምክር ቤት ብቻ ሳይሆን በተለያዩ ዘርፍ ተባብረን ኢትዮጵያ እንድናበለጽግ አብረን እንድንሰራ የሚል ነበር። ይህ የትብብር ጥሪ የመደመር መንግስት የሚለውን የጠቅላይ ሚኒስትሩን ፍልስፍና እንደ ማራመጃ የተጠቀሙበት ሲሆን በተለይም ኮሪደር ልማትና ሌሎች የኢኮኖሚ ዘርፎችን በማጣቀስ አብራርተውታል። ከዚህ ውሎ በኋላ በተለይም ዶክተር ደሳለኝ ጫኔ ከጠቅላይ ሚኒስትር አብይ አህመድ ጋር በተነሱበት ፎቶ ምክንያት በማህበራዊ ትስስር ገጾች ላይ የተፈጠረው ውዝግብ እጅግ ከፍተኛ ሆኗል። እንደ ማህበራዊ ሚዲያ ተጠቃሚዎች ግልጻ ከሆነ ምሽቱን ከአብይ ጋር የተነሱት ፎቶ እንደ ከሃዲ ያስቆጠራቸው ነው። አንዳንዶች ዶክተር ደሳለኝን ማሊያ ቀይረው በመጫወት እንደሚወነጀሉ ገልጸዋል። በውጭ ለህዝብ ድምጽ እየሆኑ በውስጥ ግን ለመንግስት መደመር ጥሪ ሹመት የሚጠባበቁ እንደሆኑ በማህበራዊ ሚዲያ ላይ እየተነቀፉ ይገኛል። በተለይም ስለ ጸጉራቸው የተነሳው የፌዝ ዘመቻ የፖለቲካ ትችቱ ወደ ግለሰባዊ ጥቃት የመሸጋገሩን አሳዛኝ እውነታ እንደሚያሳይ አስተያየት ሰጪዎች ይናገራሉ። በሌላ በኩል ደግሞ የዶክተር ደሳለኝን መወደድና ማድነቅ የሰጡ አስተያየቶች አሉ። ቢያንስ የህሊና ዕዳ የለበትም የሚሉ ድምጾች ዶክተሩ ላለፉት ዓመታት ለህዝብ ድምጽ በመሆናቸው ሊሸለሙ እንደሚገባ ይከራከራሉ። በውጭ የሚገኙ ኢትዮጵያውያን ተደራጅተው መኪና ሊሸልሟቸው እንደሚገባ የሚሰነዘሩ አስተያየቶች ይህንን የፖለቲካ ምስል ወደ አድናቂዎችና ነቃፊዎች መከፋፈል እንደወሰደ ያሳያል። ዶክተር ደሳለኝ ጫኔ በኢኮኖሚክስ ዘርፍ የዶክተሬት ዲግሪ ያላቸው ለረጅም ዓመታት በዩኒቨርሲቲዎች በማስተማርና ምርምር በማድረግ የቆዩ ምሁር ናቸው። በ2010 ዓ.ም የፖለቲካ ምህዳሩ ሲከፈት የአብን መስራች ሊቀመንበር በመሆን ወደ ፖለቲካው ገብተዋል። የፓርቲያቸው አብን በአጭር ጊዜ ውስጥ ሰፊ የህዝብ መሰረት እንዲያገኝ ያደረጉ ጥረት በአማራ ክልልና በኢትዮጵያ ፖለቲካ ውስጥ ትልቅ ቦታ እንዳለው ይነገራል። የፓርላማ ተሳትፏቸው የመንግስትን የፖለቲካ ፍልስፍና እንደ መዋቅራዊ ስብራት በመፈረጅ ጠንካራ ተቃውሞ ሲያሰሙ ቆይተዋል። የዶክተር ደሳለኝ ጫኔና የጠቅላይ ሚኒስትር አብይ አህመድ የመደመር ጥሪ የኢትዮጵያን ወቅታዊ ፖለቲካ አቅጣጫ ያሳያል። ህዝቡ በአንድ በኩል በፖለቲከኞች ላይ ያለው ጥርጣሬ፣ በሌላ በኩል ደግሞ ለሁለተኛ ለውጥ ያለው ጉጉት በግልጽ እየታየ ነው። የጠቅላይ ሚኒስትር አብይ አህመድ ጥሪ በእርግጥ የፖለቲካ አንድነትን ለማምጣት የታሰበ ነው ወይስ ተቃዋሚዎችን እንደ መንግስታዊ ትረካ ለማስገባት የሚደረግ ስልት የሚለው ጥያቄም እንደቀጠለ ነው። ዶክተር ደሳለኝ ጫኔ
ለዚህ ጥሪ የሚሰጡት ምላሽ ምን ይሆን? እነዚህ ጥያቄዎች ለወደፊት የኢትዮጵያ ፖለቲካ ትልቅ ሚና እንደሚጫወቱ ይገመታል። ይህ ክስተት እንደሚያሳየው ኢትዮጵያ ውስጥ ፖለቲካ ማለት መጋጨት ብቻ ሳይሆን ወደ ትብብር የሚደረግ ሽግግርም እጅግ አስቸጋሪና በጥርጣሬ የተሞላ መሆኑን ነው። አብረን እንድንበለጽግ የሚለው የጠቅላይ ሚኒስትሩ ጥሪ በተግባር ሲፈተሽ የህዝብን አመኔታ ማግኘት እንደሚጠበቅበት የቅርብ ሁነቶች ያስገነዝባሉ። ያም ሆነ ያ ደሳለኝ ጫኔ የአብይ አህመድ አሊ ሚኒስትር መሆናቸው አይቀርም እየተባለ ነው። ከዚህ ቀጥለን በአንድ ወቅት የጠቅላይ ሚኒስትር አብይ አህመድ አስተዳደርን በጽኑ ይቃወሙ የነበሩ ዛሬ ግን ከእርሳቸው ጋር በጥብቅ በመስራት ላይ የሚገኙትን 5 ግለሰቦች በስም እየጠራን እናስታውሳችሁ። አንደኛው ጌታቸው ረዳ ናቸው። ጌታቸው ረዳ የትግራይ ህዝብ ነጻነት ግንባር ህወሓት ቁልፍ ሰው ብቻ ሳይሆኑ በኢትዮጵያ ታሪክ ውስጥ እጅግ አስከፊ በነበረው የሰሜን ጦርነት ጊዜ የድርጅቱ ድምጽ ነበሩ። በጦርነቱ ዓመታት አቶ ጌታቸው ረዳ የፌደራል መንግስትንና የጠቅላይ ሚኒስትር አብይ አህመድን አስተዳደር በከፍተኛ የቃላት ውርጅብኝ ሲያጠቁ ነበር። በወቅቱ በነበረው የመረጃ ጦርነት ጠቅላይ ሚኒስትሩን በስልጣን ላይ እንዳይቆዩ የሚወተውቱ አቅማቸውን የሚያንኳስሱና ለሀገሪቱ ችግሮች ሁሉ ተጠያቂ እንደሆኑ የሚገልጹ መግለጫዎችን ይሰጡ ነበር። በወቅቱ የነበረው የቃላት ልውውጥ በሁለቱ ወገኖች መካከል ያለውን ክፍተት እጅግ ሰፊ አድርጎት ነበር። የፕሪቶሪያው የሰላም ስምምነት አቶ ጌታቸውን ከባላንጣነት ወደ አጋርነት ቀየራቸው። በአሁኑ ጊዜ የትግራይ ጊዜያዊ አስተዳደርን በመምራት ከጠቅላይ ሚኒስትር አብይ አህመድ ጋር የሚሻኮቱትን የህወሓት ሰዎችን ጌታቸው ረዳ ማብጠልጠል ጀምረዋል። ዛሬ ጌታቸው ረዳ በበርካታ የትግራይ ማህበረሰብ አካላት ዘንድ እንደ ከሃዲ ቢፈረጁም በፌደራል መንግስት በኩል ግን የሰላም ስምምነቱን በማስፈጸም ረገድ ቁልፍ ሰው ሆነው ይታያሉ። የሁለቱ ወገኖች መተቃቀፍና የጋራ የስራ ሂደት የኢትዮጵያ ፖለቲካ ምን ያህል ፈጣን ለውጦች እንደሚያስተናግድ የሚያሳይ ዋና ማሳያ ነው። ሁለተኛው ለአብይ የገበሩ የቀድሞ ተቃዋሚያቸው በለጠ ሞላ ናቸው። የአማራ ብሔራዊ ንቅናቄ አብን መስራችና መሪ የነበሩት አቶ በለጠ ሞላ በፖለቲካው መድረክ ለውጥን በስፋት ከሚያሳዩ ግለሰቦች አንዱ ናቸው። በለጠ ሞላ ለረጅም ዓመታት የጠቅላይ ሚኒስትር አብይ አህመድ መንግስት መራራ ተቃዋሚ ነበሩ። ከዓመታት በፊት ይደረጉ በነበሩ የፖለቲካ ክርክሮች ጠቅላይ ሚኒስትሩ በአገሪቱ ለተፈጠረው ምስቅልቅልና ለመረጋጋት ዋነኛ ተጠያቂ እንደሆኑ በአደባባይ ሲናገሩ ነበር። የእርሳቸው ፓርቲ አባላት እና ደጋፊዎች የመንግስትን ስልቶች በጠላትነት ይፈርጁ ነበር። ጋዜጠኛ ስሜነ ባይፈርስ ባደረገላቸው አንድ ቃለ መጠይቅ ወቅት ወደ ቢሮው ሲሄዱ በታክሲ ተሳፍረው እንደሄዱ ገልጾ ነበር። ወደ ሚኒስትርነት ሲመጡ ግን የነበሩት እሴቶችና የአኗኗር ዘይቤዎች ሙሉ በሙሉ ተቀይረዋል። የኢኖቬሽንና ቴክኖሎጂ ሚኒስትር ሆነው ከተሾሙ በኋላ በለጠ ሞላ ከጠቅላይ ሚኒስትር አብይ አህመድ ጋር በመስራት ከስርዓቱ የቅርብ አጋር ሆነዋል። ዛሬ በሰፊው የሚነገረው ጉዳይ በታክሲ እንቀሳቀሱ የነበሩት ሰው በቪኤት መኪኖች በአጃቢና በቅንጦት መኖሪያ ውስጥ የሚገኙ መሆናቸው ነው። ይህ ለውጥ ብዙዎችን ያስገረመና የፖለቲካ ጥቅምን ጥያቄ ውስጥ የከተተ ክስተት ነው። ሶስተኛው ለአብይ የገበሩ ሰው ጄኔራል ጻድቃን ገብረትንሳኤ ናቸው። ጄኔራል ጻድቃን ገብረትንሳኤ የኢትዮጵያ ወታደራዊ ታሪክ የቅርብ ጊዜ ዕውቅ ስም ናቸው። ጄኔራሉ በአንድ ወቅት ጠቅላይ ሚኒስትር አብይ አህመድን በመከላከልና በማማከር እንዲሳተፉ ጥሪ ቀርቦላቸው ነበር። ነገር ግን ይህም በበተው ከህወሓት ወታደራዊ መሪዎች ጋር በመሰለፍ በሰሜኑ ጦርነት ውስጥ ከፍተኛ ሚና ተጫውተዋል። በጦርነቱ ጊዜ የፌዴራል መንግስትን ለማፍረስ ከነበሩት ስትራቴጂስቶች አንዱ ነበሩ። ከሰላም ስምምነቱ በኋላ ጄኔራል ጻድቃን የሰላም ዋና ተዋናይ ሆነዋል። በአሁኑ ጊዜ ከጠቅላይ ሚኒስትር አብይ አህመድ ጋር በመስራት በክልሉ የሚንቀሳቀሱና የሰላም ስምምነቱን የሚቃወሙ ኃይሎችን እንደ ቲዲኤፍ ያሉትን ማለት ነው በመዋጋት ረገድ ከፌደራል መንግስት ጋር በአንድ ወገን ቆመዋል። የፖለቲካ ሚና ለውጥ የቀድሞ ባላንጣዎቻቸውን አሁን የጋራ ጠላታቸው እንዲሆኑ አድርገዋቸዋል። አራተኛዋ ኬሪያ ኢብራሂም ናት። የፌዴሬሽን ምክር ቤት አፈ ጉባኤ የነበሩት ወይዘሮ ኬሪያ ኢብራሂም የህወሓት ፖለቲካ ቢሮ አባል በመሆን የቆዩ ናቸው። በጦርነቱ መጀመሪያ አካባቢ ወይዘሮ ኬሪያ ከህወሓት አመራሮች ጋር በመሆን የፌዴራል መንግስትን በጽኑ ሲቃወሙና ከስልጣን እንዲወገዱ ግፊት ሲያደርጉ የነበሩ ሰው ናቸው። በወቅቱ በነበረው የፖለቲካ ውጥረት ውስጥ መንግስትን በተለያዩ መድረኮች በመተቸት ይታወቁ ነበር። ጦርነቱ ካበቃ በኋላ ወደ አዲስ አበባ በመመለስ ከመንግስት ጋር የሰላም ስምምነቱን ተግባራዊ በማድረግ ሂደት ውስጥ ተሳትፈዋል። እርሳቸውም አሁን የፌዴራል መንግስትን የሰላም አጀንዳ በመደገፍ ከጠቅላይ ሚኒስትሩ አስተዳደር ጋር አብረው እየሰሩ የሚገኙበት አዲስ የፖለቲካ ምዕራፍ ተከፍቷል። አምስተኛው የዛሬ ጉዳያችን ደሳለኝ ጫኔ መሆናቸው ነው። የፓርላማ አባል የነበሩት ደሳለኝ ጫኔ በኢትዮጵያ ፓርላማ ውስጥ የነበራቸው ተቃውሞ የላቀ ነበር። ደሳለኝ ጫኔ በተወካዮች ምክር ቤት ውስጥ የጠቅላይ ሚኒስትር አብይ አህመድን አስተዳደር በማንኛውም የፖለቲካ ጉዳይ ላይ በጽኑ ሲተቹ የነበሩ ተወካይ ናቸው። የኢኮኖሚ፣ የሰላምና የደህንነት ጉዳዮች ላይ የመንግስትን ውሳኔዎች በመቃወም ለብዙዎች ድምጽ ሆነው ቆይተዋል። በአሁኑ ጊዜ እየወጡ ያሉ መረጃዎች እንደሚጠቁሙት ደሳለኝ ጫኔ ወደ ሚኒስትርነት ሊመጡ እንደሚችሉ ይነገራል። ይህ ከተፈጸመ የቅርብ ጓደኛቸው የነበሩት በለጠ ሞላ ቀድሞ ያደረጉትን መንገድ ደሳለኝ ጫኔ ይከተላሉ ማለት ነው። ከፓርላማው ተቃዋሚነት ወደ መንግስት ካቢኔ መሸጋገር የኢትዮጵያ ፖለቲካ ምን ያህል የኃይል ሚዛኑ እንደሚቀያየር የሚያሳይ
ትልቅ ተምሳሌት ነው። በኢትዮጵያ ፖለቲካ መድረክ ላይ የሚታዩት እነዚህ ለውጦች ፖለቲካ ምን ያህል ተለዋዋጭ እንደሆነ ያሳያሉ። ትናንት የሞት ሸለቆ የነበሩ የፖለቲካ ልዩነቶች ዛሬ በጋራ የስልጣንና የጥቅም መጋሪያ ጠረጴዛ ላይ እየተፈቱ ይገኛሉ። የአዝማሚያ የአገሪቱን ሰላም በዘላቂነት ያረጋግጥ ይሆን ወይስ የፖለቲካ አቋምን ለጥቅም የመቀየር ልምድን ያጠነክራል የሚለው በታሪክ ተመራማሪዎች ዘንድ ለወደፊት ትልቅ የምርምር ርዕስ ሆኖ ይቀራል። እናንተ ምን ትላላችሁ? አስተያየት መስጫው ላይ ጻፉልን። አበቃን። ሰላም ይስጥልን።